በመቀጠል በኃጢአት ምክንያት የእግዚአብሔር መንግስት አባላት ይለዩናል። እነዚህም 8 ወገን ናቸው። እነዚህም ሰማያውያን መላእክት፣ በገነት ያሉ የድል ነሺዎች ነፍሳት ጉባኤ ወይም ነፍሳተ ጻድቃን ዘውስተ ገነት የምንላቸው፣ በብሔረ ሕያዋን ከነስጋቸው ያረጉ፣ በብሔረ ብፁዓን ያሉ ቅዱሳን አባቶቻችን ቅዱሳት እናቶቻችን፣ እነዚህ በሰማይ ያሉ 4ቱ እግዚአብሔር ጉባኤያት ሲሆኑ የቤተ ክርስቲያን አባላት የክርስቶስ አካላት ሲሆኑ በምድር 4 ናቸው። በምድር 4ቱ ወደ ሰማያውያን ስውራን ቅዱሳን ወደ ድል ነሺዎች ቀረብ ያሉ ስውራን አሉ። በምድር ላይ ያሉ የተሰወሩ ቅዱሳን ወቅዱሳት አንስት። በመቀጠል በምድር እያሉ ከዓለም የተለዩ በተባሕትው የሚኖሩ ባሕታውያን እውነተኞቹን ማለት ነው። ቦታ የማይገድባቸው የእግዚአብሔር መንግስት ባለችበት ሁሉ ምእመናን ባሉበት ሁሉ በረድኤታቸው በጸሎታቸው የማይለዩን እውነተኞች ባሕታውያን። በመቀጠል በምድር ያሉ እውነተኞች መነኮሳያትና መነኮሳያት። መነኮሳንና መነኮሳያት ስንል ከዓለም የተለየው ማለት ነው። በገዳም በማኅፀን ጀምሮ ጃንደረባ የሆነ በዓለም ራሱን ከፍትወታት ኃጣውእ ከምግበ ሥጋ ተለይተው ራሳቸውን ጃንደረባ ያደረጉ ሰው ጃንደረባ ያደረጋቸው እነዚህ የሚኖሩበት የገዳም ሕይወት አለ፣ ገዳማዊ ሕይወት አለ። በገዳም የሚኖሩ እውነተኞች መነኮሳትና መነኮሳያት ከመካከላችን ይርቃሉ። በመቀጠል በምድር ያሉ እውነተኞች ካህናትና ምእመናን ናቸው። እውነተኞች ካህናት፣ ምእመናን ወምእመናት 3ቱ ጾታዎች በ3 ጾታ ከኛ ጋር ሊኖሩ የሚችሉ እውነተኞች ካህናት፣ እውነተኞች ወንዶች እግዚአብሔር አገልጋዮች፣ እውነተኞች የሴት እግዚአብሔር አገልጋዮች፣ እነዚህ ሁሉ በእኛ ኃጢአት ምክንያት ይርቁናል ማለት ነው። ጸጋ እግዚአብሔር ያደረባቸው ሰማያውያን መላእክትን ከምድራውያን ቅዱሳን ጋራ አንድ ያደረገች የእግዚአብሔር መንግስት እግዚአብሔር መንፈስ ቅዱስ ከኛ ይርቃል ማለት ነው። በኃጢአት ምክንያት እነዚህ ሁሉ ይርቁናል። ልክ እንደ አዳም በኃጢአታችን ምክንያት ለኛ የተሰጡ እኛ እንድንመራቸው እንድንመግባቸው ከመለኮታዊ ከመላእካዊ መግቦት ጠብቆት አድኖት መሪነት ቀጥሎ እኛ በፍጥረታት ላይ ተሹመናል። ይህን ሹመታችንን ሁሉ እናጣለን። ልናስተዳድራቸው፣ ልንመግባቸው፣ ልንጠብቃቸው፣ ልንመራቸው የተሰጡን ፍጥረታት ሁሉ እኛን የሚገዙ፣ እኛን የሚያስፈራሩ፣ እኛን የሚያሳድዱ፣ በእኛ ላይ ጉዳት የሚፈጽሙ ይሆናሉ ማለት ነው። ይህ የኃጢአት ውጤት ነው። በዘመናችን የምናየው ጉዳይ ቢኖር ይሄ ነው። ልክ እንደ ከሶኬቱ እንደተነቀለ ቻርጀር ነው እየሆን ያለ ነውና ሰይጣን መደብ እየሰራ እንደ እንስሳት በየጎረናችን እያጎረ እርስ በርሳችን ገዳይና ሟች አቤልና ቃየል ያደረገት የኃጢአት ውጤት ነው ይሄ። ስለዚህ ሰው ንስሐ ቢገባ በዙሪያው ያሉት ፍጥረታት ሁሉ ወደ ተገዥነት፣ ወደ ተመሪነት፣ ወደ ተመጋቢነት ይመጣሉ ማለት ነው። አመፀኞች ስንሆን ያው አመፀኛ ፍጥረት ይበዛብናል ማለት ነው። እግዚአብሔር አምላካችን ይሄ እንደተነቀለ ሶኬት እንደፈለገን እንደምንጫወትበት አይነት እንዳንሆን ኃይል ከሚሰጠን የእግዚአብሔር ኃይል ጋራ ልክ እንደ ቻርጀሩ ወደ ሶኬቱ እንደሚገናኝ እኛም በእኛም ዙሪያ ላሉት ሁሉ እንድናበራ በእኛም ዙሪያ ላለው ፍጥረት ሁሉ ሕይወት እንድናስገኝ ወደ እግዚአብሔር መንፈስ ቅዱስ በንስሐ እንድንቀርብ እግዚአብሔር ይፍቀድልን። እንዲህ እያልን እንግዲህ ስንሄድ በመጨረሻ የኃጢአት ጉዳቱ ምንድን ነው ካልን ለጠላቶቻችን ለሞት አበጋዞች ለሲኦልና ለገሃነመ እሳት ተላልፎ መሰጠት ነው። እንግዲህ ሰው ኃጢአት እየሰራ ሲኖር ይሄን ማሰብ አለበት። የመጨረሻውን እንግዲህ በምድር እያለ ንስሐ ባይገባ የሚጠብቀው ልክ እንደ አዳም በቃል ኪዳን ወደ ቀደመ ክብሩ የሚመለስበት ሳይሆን ከገቡባት የማይወጡባት የዘላለም የሙታን ጉባኤ ሁሩ እምኔ ውስጥ እሳት ዘላለም ዘድልው ለሰይጣን ወለመላእክቲሁ ለሰይጣንና ለአምላኪዎቹ ለተከታዮቹ በሰማይ ተከትለውት ወደ ምድር ወደ በርባኖስ ለወረዱት ፍጥረታት የተሰጠችውን መንግስት እቺ ጥፋት ዓለም እያሉ በሞት የሚኖሩባት ወደ ገሃነመ እሳት ሂዱ ይላቸዋል ይላል። እንግዲህ ይሄ ፍርድ እንዲቀርልን ወይም ከዚህ ፍርድ የምናመልጠው እዚህ ዓለም ሳለን ከኃጢአት ባርነት በንስሐ ነፃ ስንወጣ ነው። እግዚአብሔር አምላካችን ከነዚህ ኃጢአት ጉዳቶች በንስሐ እንድንድን ልቦናችንን ሕሊናችንን ያነሳሳልን። እግዚአብሔር ይሰውረን። ይህን ካልን
ቅዱስ ዮሐንስም አምላካችን መድኃኒታችን ኢየሱስ ክርስቶስም ነስሑ ሲል ነስሑ እመኑ፣ ቅድም እንዳልነው እመኑ ሲል እመኑባት ላዊ ቃል ወደ ዓለም መጥቶ ሰው ሆኗል። ይህንን ሩቅ ብእሲ ነው አትበሉት፣ አምላክ ነው በሉት። አምላክ ወልደ አምላክ ነው በሉት እንደ ጴጥሮስ። ወውእቱ ወልደ እግዚአብሔር ሕያው፣ ይህ የሕያው እግዚአብሔር የባሕርይ ልጁ ነው በሉት። ወልደ ማርያም ስግው ቃለ አማን መድኃኔ ዓለም ነው በሉት። በጥንተ ስሙ በስጋዊ ስሙ አምላክ ነው ብላችሁ ጥሩት። ፍጹም አምላክ ፍጹም ሰው ነው ብላችሁ እመኑበት ነው። ወእመኑ ሲል ነስሑ ሲል ደግሞ ንስሐ ግቡ ነው። እንግዲህ ከሚመጣው ኃጢአት ከገሃነመ እሳት ፍርድ ታመልጡ ዘንድ ዛሬ ንስሐ ግቡ። ከዚህ በኋላ አንዴ ከተሞተ አንዴ ስጋ ከነፍስ ከተለየች በኋላ እንደ አዳም በቃል ኪዳን መሰረት ወይም በምህረት ቃል ኪዳን ወደ ቀደመ ክብራችን የምንመለስበት ሌላ የማዳን መንገድ የለም። የቅዱሳን አማላጅነት እንዳለ ቢሆንም ነገር ግን አሁን ከነ ኃጢአቱ ለሞተ ሁሉ ሀገሩ መኖሪያው መዳረሻው ሲኦል ገሃነመ እሳት ነው የሚሆነውና ከዚህ ፍርድ ታመልጡ ዘንድ ንስሐ ግቡ። የእግዚአብሔርን መንገድ አዘጋጁ። ዓለምን ለማዳን የመጣውን አካላዊ ቃልን በህሊና በልቡናችሁ ይኖር ዘንድ ፍቀዱለት፣ ጥርጊያውን አስተካክሉ የሚል ነው። ነስሑ ሲል እንግዲህ በንስሐ የሚገኝ ጥቅም ስላለ ነው። በኃጢአት የሚመጣብንን ጉዳት ካየን በንስሐ የምናገኘው ጥቅም ምንድን ነው የሚለውን በሚቀጥለው እንመለከታለን ማለት ነው። ሰው ንስሐ ሲገባ ምን ጥቅም ያገኛል ሲባል በመጀመሪያ እግዚአብሔርን ይወዳጃል። ከዛ የእግዚአብሔርን መንግስት፣ ቅዱሳን መላእክትን፣ ቅዱሳን ጻድቃን ዘውስተ ገነት፣ ነፍሳተ ጻድቃን ዘውስተ ገነት፣ በብሔረ ሕያዋን ካሉ ቅዱሳን፣ በብሔረ ብፁዓን ካሉ ቅዱሳን፣ በምድር እያሉ ከተሰወሩና በገሃድ ከሚኖሩ እውነተኞች መነኮሳት መነኮሳያት፣ እውነተኞች ካህናት ምእመናት ጋር አብሮ መኖር ይችላል። ንስሐ ሲገባ የእግዚአብሔር መንግስት አባላት ሁሉ ይቀርቡታል። ባለዘመድ ይሆናል ማለት ነው። መጤ አይሆንም። ምንም እንኳን ከገነት ወደ ምድር ተሰደን በዚህች ዓለም አሁን በክርስቶስ የማዳን ስራ ነፃ የወጣን ነፍሳት እንኳን ብንሆንም ቅሉ ፈተና፣ መከራ፣ ስቃይ አይቀርልንም። እንግዲህ ከዚህ ከታላቁ መከራ ወደ እግዚአብሔር መንግስት እስከምንጠራበት ወፍናዊሁ ለሞት ዘእግዚአብሔር ውእቱ እንዳለ ቅዱስ ዳዊት በሞት መንገድ ወደ ሲኦል የማንወርድ ብንሆንም በሞት መንገድ ወደ እግዚአብሔር በስጋ ረፍት ወደ እግዚአብሔር መንግስት የምንመለስ ቢሆንም ነገር ግን በምድር እያለን መከራ አይቀርልንም፣ ፈተና አይቀርልንም። የጸደቁ ነፍሳትን ሁሉ ታሪካቸውን ስናይ በመከራ ነው የጸደቁት። ነገር ግን መከራው ከእግዚአብሔር መንግስት የሚለየን እንዳይሆን ትጉ ወጸልዩ ከመ ኢትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ማለት ይሄ በስጋ የሚገጥመንን መከራ አይደለም፣ ከእግዚአብሔር የሚለየንን መከራ እንዳይመጣብን ነው። ከእግዚአብሔር የሚለየንን መከራ እንዳይመጣብን የሚጠብቁን ዘመዶቻችን ሰማያውያን ቅዱሳን መላእክት፣ ምድራውያን ብሩካን ጻድቃን፣ ኃይለ እግዚአብሔር ያደረባቸው እግዚአብሔር መንግስት ኃያላን ቅዱሳን ሁሉ በመካከላችን ሲኖሩ እኛ ባለዘመድ እንሆናለን። ጠላቶቻችን ጫፋችንን ሲነኩ ልክ እንደ ኤሌክትሪኩ ከሶኬቱ የተገናኘው ቻርጀር ጫፉን ሲነኩት እንደሚገድል እንደሚያስተምር ሁሉ ክርስቲያኖችን መንካት፣ እውነተኞችን መንካት፣ መጉዳት ዋጋ ያስከፍላል ብለው የሚማሩ ሊኖሩ ይችላሉ። ዋጋም የሚከፍሉ ደግሞ ሊኖሩ ይችላሉ እና በዚህ ልክ በክርስትና እንድንገለጽ ከወገኖቻችን ጋር አብረን የምንኖረው በንስሐ ስንመለስ ነው። በመቀጠል የገዥነት ስልጣናችን ከዘመዶቻችን በመቀጠል እንግዲህ እኛ ገዢዎች እንሆናለን ማለት ነው። በተፈጥሮ የተሰጠንን ጸጋ እናስመልስና በዙሪያችን ላሉት ፍጥረታት ሁሉ እውነተኞች መጋቢያን እንሆናለን። እውነተኞች መሪዎች፣ እውነተኞች ጠባቂዎች፣ እውነተኞች አዳኞች እንሆናለን። እንግዲህ ይህን ስንል በዙሪያችን ሊጎዱን ከሚመጡ ፍጥረታት ሁሉ እንድናለንም እነሱንም ከዘላለም ጥፋት እናድናለን ማለት ነው። በመቀጠል ከጠላታችን ከዘላለሙ ጠላታችን እናመልጣለን። ከዚያ የጦርነት ፍልሚያ መንገዳችንን ወደ እግዚአብሔር መንግስት በማቅናት እግዚአብሔርን መንግስት እንዋጃታለን ማለት ነው በንስሐ። እንግዲህ ንስሐን እንዲህ ካልን የንስሐ ምስጢር በቤተ ክርስቲያናችን እንዴት ይፈጸማል? እርግጥ ነው በዚህ በማቴዎስ ወንጌል ምዕራፍ 18 ቁጥር 3 ላይ ተመልሳችሁ እንደ ሕፃናት ካልሆናችሁ እግዚአብሔር መንግስት አትወርሱም ተብሎ በቃል ኪዳን ተሰጥቶናል። አማን አማን ብለክሙ እውነት እውነት እላችኋለሁ
የሚለው ቃል ኪዳን ነው። እውነት እውነት እላችኋለሁ በዚህ አገልግሎት ሳላችሁ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ይላል ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ። እውነት እውነት እላለሁ ኒቆዲሞስ ሆይ ከውሃና ከመንፈስ ቅዱስ ካልተወለደ እግዚአብሔር መንግስት አታይም ይላል። ይሄ ቃል ኪዳን ነው። እውነት እውነት እላችኋለሁ ወልደ እግዚአብሔርን ቅዱስ ሥጋውን ክቡር ደሙን ካልተቀበላችሁ ካልበላችሁ ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። ይህም ቃል ኪዳን ነው። የሐዲስ ኪዳን ቃል ኪዳን ይባላል። በመቀጠል አራተኛው የቃል ኪዳን ሰነድ ቤተክርስቲያንና ክርስቶስና ቤተክርስቲያን የተግባቡት የቃል ኪዳን ሰነድ ምስጢረ ንስሐ ነው። ይኸውም አሁን ባለው የመጽሐፍ ቅዱስ ክፍል ማቴዎስ ወንጌል ምዕራፍ 18 ቁጥር 3 ላይ ተመልሳችሁ እንደ ሕፃናት ካልሆናችሁ ቃሉ ስለ ትህትና ቢነገርም ነገር ግን እዚሁ ላይ መመለስ ንስሐን ይመለከታል። ተመልሳችሁ እንደ ሕፃናት ካልሆናችሁ ንጹሃን ካልሆናችሁ ከኃጢአታችሁ በንስሐ መንገድ የእግዚአብሔር መንግስት አትወርሱም፣ የእግዚአብሔር መንግስት አታዩአትም ተብለናል። ስለዚህ ንስሐ አንዱ የእግዚአብሔር መንግስት ለመውረስ ቃል ኪዳናችን ነው ማለት ነው። ይህንን የምስጢረ ንስሐን ትምህርት እኛ በቅድስት ቤተክርስቲያናችን እንዴት ነው የምንተገብረው ስንል ኃጢአትን በምንሰራበት አቅጣጫ ንስሐ ልንገባበት ያስፈልጋል ማለት ነው። የመጀመሪያው በነቃ ሐሌዮ ወይም የኃጢአትን ብልጭታ ከልባችን ጠላት በጫረብን ጊዜ የተሰማንን እግዚአብሔር ያስቀየምንበትን ሐሌዮ ወይም ነቃ ሐሌዮ አምላኬ ሆይ ይቅር በለን ብለን ወደ ካህኑ ሄደን ጸሎት ሊያደርጉልን ይገባል ማለት ነው። አባቴ ይፍቱኝ ስንል ማይሰራ ኃጢአት እግዚአብሔር ይፍታ ሲሉን ይወገዳል ማለት ነው። እንዲህ አይነቱ ኃጢአት ይወገዳል በዚህ ሰዓት። በመቀጠል ቁርጥ ሐሌዮ ነው። ቁርጥ ሐሌዮ ማለት ነገ እናገረዋለሁ ነገ ተገብረዋለሁ ብለን የምናቅደው የኃጢአት ሐሳብ ማለት ነው። ቁርጥ ሐሌዮ ይባላል። በመቀጠል ነቢብ ኃጢአት ይባላል። ነቢብ ኃጢአት ማለት በመናገር ሰውን ከእግዚአብሔር ሰውን ከሰው በሚያጣላ መንገድ የምንገልጸው የምንገለጥበት ኃጢአት ነው። ሶስተኛው ነቢብ የምንለው ነው። ነቢብ ኃጢአት የንግግር ኃጢአት። አራተኛው የገቢር ኃጢአት ነው፣ የድርጊት ኃጢአት ማለት ነው። በማድረግ በእግዚአብሔር ፊት በሰው ላይ በራሳችን ላይ የምንፈጽመው ክፉ ነገር ሁሉ ኃጢአት ነውና ይህንን በእንደዚህ አይነት መንገድ በቁርጥ ሐሌዮ ነቢብ በገቢር የሰራነውን ኃጢአት ለካህኑ ተናግረን ቀኑና ወስደን ንስሐ ልንገባ ያስፈልጋል ማለት ነው። በእነዚህ እንግዲህ ወደ እግዚአብሔር መንግስት ወደ ሰማያውያን ቤተሰቦቻችን እንድንቀርብ ጠባያችንን ባህሪያችንን ቀድሰን አርአያና አምሳለ እግዚአብሔር ሆነን በምድርም በሰማይም እንድንኖር ልዑል እግዚአብሔር ይፍቀድልን። ያስተማረን የመከረን አምላክ ክብርና ምስጋና ለስሙ ይሁን። ይቆየን። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልሁ፣ በፊትህም ክፋትን አደረግሁ። በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስሁ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድህ፣ የማይታይ ስውር ጥበብን አስታወቅኸኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርካቸውም አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በእሽታ መንፈስም ደግፈኝ። ለሕግ ተላላፊዎች መንገድህን አስተምራለሁ፣ ኀጢአተኞችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። አንደበቴም በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያወራል። መሥዋዕትን ብትወድስ በሰጠሁህ ነበር፣ የሚቃጠለውም መሥዋዕት ደስ አያሰኝህም። የእግዚአብሔር መሥዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታህ ጽዮንን አሰማምራት፣ የኢየሩሳሌምንም ቅጥሮች ሥራ። የጽድቁን መሥዋዕት መባውንም የሚቃጠለውንም መሥዋዕት በወደድህ ጊዜ ያን ጊዜ በመሠዊያህ ላይ ፍሪዳዎችን ይሰዋሉ።
ስብሃት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም።